ዴቪዬ ወደ ራሱ ተመለሰ። እንግዲህ ከኤርሜላ ጋር በሰራው ቪዲዮ ሩትዬን ይቅርታ ጠየቃት። በጣም ይቅርታ፣ እኔ እሷን ይቅርታ መጠየቅ ፈልጌ ሳይሆን ለወንድሜ ስል ነው ከሷ ጋር እየተገናኘሁት በማለት ይቅርታ ጠይቋታል። ሩትዬም እንግዲህ ይቅርታውን ተቀብላ በሰላም እንደዚህ ቅፍ አድርጓት እንደዚህ ፍቅር ሆኖ መጥቷል ማለት ነው። ምክንያቱም ዴቪዬ ትልቅ ሰው ነው፣ እንደ አብርሃም አይደለም። ሩትዬን ይወዷታል የአብርሽ ቤተሰቦች። አብርሽ ብቻ ነው ራሱን መሆን ያቃተው እንጂ የአብርሽ ቤተሰቦች ሩትዬን ይፈልጓታል። ያቺ ቡዜ ጨበሪያም ብቻ ናት የምትንጨረጨረው የምትንተከተከው ልክ እንደ ሻይ ማለት ነው። እና ሌሎቹ በጣም ይወዷታል። ኤፌም፣ ጋሼም፣ ማሚዬም፣ ሁላቸውም፣ ሀይሚም ሁላቸውም በጣም ነው የሚወዷት። ምክንያቱም እሷ አንዴ ልባቸው ውስጥ ገብታለች። ጋሽዬ ተናግሯል ብዙ ጊዜ እሷ አንዴ ልባቸው ውስጥ ገብታለች። ከልባችን እንድትወጣ አንፈልግም፣ ከልጃችንም ከኛም እንድትርቅ አንፈልግም ብሎ በተደጋጋሚ ሲነግሯት ነበረና በጣም ነው የሚያከብሯት፣ በጣም ነው የሚወዷት። አብርሃም ብቻ ነው አይምሮ እየተነካው። እቺ ማን ነበረች ውሽሚቷ የሆነ ነገር አስነክታው ነው እንጂ ልጁ ጤነኛነት ሆኖ አይደለም። እንደዚህ ቤተሰብ የወደደለት ቤተሰብ ያከበረለት ሚስት ትቶ ማንም የማንም ኮቶት ሰብስቦ ነው እንትን እያለ ያለውና ጤነኝነት አይመስለኝም ነው የምላችሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ፣ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ ዴቭና ሩትዬ በአዲስ ነገር መጥቷል። ዴቭ እንግዲህ ከዚህ በፊት ሄርሜላን ሁለቴ ነው አንዴ አግኝቷት ነበረና ተቀብለነሻል ምናምን ብሎ ተናግሯል። ግን እንደዛ ያደረገው ለማየት ነው። በቃ ሩትዬ ይቅርታ ስለጠየቀች እስቲ አንድ ላይ የሆኑ እንያቸው። አብርሃምስ እስቲ እንያቸውና ዝም እንበላቸው። ከዛ አብርሃም ወደ ራሱ ይመለስ ይሆን? አሁን ስለጨቀጨቅ ነው ከሷ ጋር ታረቅ፣ ወደ ቤት ተመለስ ብለን ስለተናገር ነው ሊሆን ይችላል ልጁ እንደዚህ የሆነው በማለት ነበር ተናግሮ የነበረው ማለት ነውና ትክክል ናቸው ብዬ አስባለሁ እኔ በበኩሌ ማለት ነው።